ከዚህ በፊት እኔ ያው ልጆች ስለማሳደግ ብዙም ስራ የለኝም ነበር ቤት ነበር የምቀመጠው ያው በዚህ አጋጣሚ ወረዳ እንደዚህ መደራጀት መጣና ተደራጅተን እዚህ እየሰራን ነው ቀድሞ ስራ አልነበረኝም የስራ አጥ ነበርኩ አሁን ግን ተደራጅቼ እየሰራው ከተፋ ጀምሮ እስከሙሉ እንሰራለን ከናጠባ እናጠናቅቃለን ስራችን ማለት እዚህ ያሉ እናቶች ተመሳሳይ ታሪክ አላቸው ትናንት ስራ አልነበራቸው ዛሬ ላይ ግን ያ ተቀይሮ ውለው የሚገቡበትና ቤተሰቦቻቸውን ማስተዳደር የሚያስችላቸውን ገቢ የሚያገኙበት ስራን አግኝተዋል በአዲስ አበባ ከተማ አስተዳደር ለሚኩራ ክፍለ ከተማ በአብዲ ጃርሶ ትምህርት ቤት ተማሪዎችን የሚመግቡትና ተጠቃሚነታቸውን የነገሩን እናቶቹ የሚሏት ተመሳሳይ ነገር አለ ወጥቶ መግባት በራሱ ቀላል ነገር አይደለም ስራ በየስወጣና ቤተሰብ እኩል አይደለም ያው እየሰራን የጉደለ ቤታችን እናሟላለን እና ተጠቃሚ ነው ወጥቶ መግባት በራሱ ቀላል ነገር አይደለም በዚህ ሰዓት ምንም አይነት ስራ ማግኘት ቀላል አይደለም በዚህ አጋጣሚ ደግሞ ብዙ እናቶች በተለይ ሴቶች ተጠቃሚ ሆነናል እና በጣም ነው መናመሰግነው ሴቷ ቤት ውስጥ ያለች የወንድ የምትጠብቀው ሴቷ ልጆቿንም እሷንም ትደግፋለች ይሄ ነገር በመፈጠር በተለይም እናቶቹ ከሚያገኙት ገቢ ባሻገር ልጆቻቸውን እዚሁ መመገብ መቻላቸው ትልቅ እገዛ መሆኑን ይናገራሉ አይምሮሽ ንጹህ ይሆናል ልጆችሽን ማብላት መመገብ ማለት ቀላል ነገር አይደለም ራሳችን ለልጆቻችን ሰርተን ስናበላ የሚሰጠው ስሜት የተለየ ነው ከሱ በተጨማሪ ደግሞ ያለውን ነገር እኛም እየበላን እየጠጣን ላለንም ለህይወታችን የተሻለ ነገር እየሞከረን ነው ምንችለውን ያህል ይሄ በመፈጠሩ ልጆቼንም አንድ ልጆቼም እዚህ ጋር በልተው ይደል ከዚህ በፊት የነበረ ነገር የለም ተማሪዎች ምናስተምራቸው አቅም ስለሌለን ምግብ ቁርሳና በላቸው እንልካቸው ተማሪዎች ነበሩ አሁን ላይ ግን ቁርስም ምሳም በልተው እየሄዱ ነው ያሉት ስለዚህ አንድ ልጅ ወላጅ ነኝ ተማሪ አለኝ ልጆቼም እየበሉ ነው እንደሞ የሥራ ዕድል ተፈጥሮልኝ እዚህ ጋር እየሰራው ውዬ እየገባሁ ነው ያለሁት ህብረተሰብን ማገልገል በራሱ የሚፈጥረው ስሜት በቀላሉ የሚታይ አይደለም የሚሉት መጋቢናቶቹ ሩቅ ሳይዱ በአካባቢያቸው የሥራ ዕድሉን ማግኘታቸውም ሌላው ዕድል ነው እዚህ ማገልገል ራሱ ማህበረሰብ ማገልገል አገር ማገልገል ስለሆነ እንደዚህ ያገለግል ለኔ ትልቅ ደስታ ነው የሚሰማኝ እዚህ በመጣቴ እዚህ ጋር በመስራቴ ማለት ነው በጣም ጧት ተነስቼ በመጣ በሰዓት መድረስ ይችላል በወጣም እዚህ ጋር በጊዜ ወደ ቤቴ መድረስ ይችላል መግባት ይችላል ስለዚህ ለኔ ትልቅ ጥቅም ነው ለኔ 3000 ተማሪዎችን በቀን 2 ጊዜ እንደየፈረቃቸው የሚመገበው ትምህርት ቤቱ የምገባ ስራው ለበርካታ እናቶች የሥራ ዕድልን ፈጥሯል አምና አንደኛ ደረጃ የነበሩት 15 መጋቢናቶች ነበሩ አሁን ደግሞ ተማሪ ሲጨመር ለአንደኛ ደረጃ 21 ለቅድመ አንደኛ 21 ጠግላላ የሥራ የተፈጠረ ወደ 42 መጋቢናቶች አሉ ማለት ነው እዚህ ስራ የተፈጠረላቸው እናቶች እንደየመርሃ ግብራቸው ምግብ ማብሰል መመገብ ውሃ ማቅረብና የጽዳት ስራን ይከውናሉ ጧት ይገባሉ በሜኑ ተሰራለ በሜኑ ተሰጣለ በሜኑ መሰረት እኛ እንሰጣቸዋለን እነሱ ከሰጣን ቀን ጀምሮ እነሱ ደግሞ በሜኑ መሰረት ይሄንን ቦታ እከሌ መስራት አለበት ይሄንን ደግሞ እከሌ መስራት አለበት ስለዚህ ተማሪ ሲመጣ በአግባቡ ውሃ የሚሰጥ መጋቢናቶች አሉ ምግብ የሚሰጥ ሌላ አካል አለ ስለዚህ ባታከፋፈላ ስራ መሰረት ተማሪ ሲመጡ ለተማሪ ምግብ ይቀርባሉ በተለይም እናቶቹ እዚሁ ከልጆቻቸው ጋር ተቃምሰው የቀረውን ቤት ላሉ ልጆቻቸው ይዘው ይሄዳሉ ማብላቱ አንድ ነገር ነው እነሱም ደግሞ ትንሽ ስራ ሰርቶ ለቤት ለ9 ከ9 በላይ ያሉ ልጆችም አሉ እነሱም ወስዶ ለቤት የሚመገቡ መጋቢናቶች አሉ ስለዚህ በጣም ደስተኞች ናቸው ከ5 ዓመት በፊት የጀመረው የተማሪዎች ምገባ መርሃ ግብር አሁን ላይ በተለያዩ የሀገሪቱ አካባቢዎች በመስፋፋት እየተከናወነ ሲሆን ለበርካታ ዜጎችም የሥራ ዕድልን በመፍጠር የጎደለ ጓዳቸውን መሙላት እንዲችሉ አስችሏቸዋል